አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 24 በዚች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክስያኖስ ዘመን ነበር። ወላጆቹም ደጎች ምዕመናን ነበሩ። የቤተ ክርስቲያን ትምህርት አስተምረውት ድቁና ተሾመ። ከዚህም በኋላ እናትና አባቱ ትቶ ወደ አንድ ገዳም ሄደ። የሸመገሉ መነኮሳት አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያንም እያገለገለ በገድል ተጠመደ። ያለማቋረጥም በጾም በጸሎት በስግደት ይተጋል። ከጠዋትም እስከ ምሽት በጾም የሽምብራ አስር የሚመገብ ሆነ። ከእንቅልፍም ጋራ ሊታገል በወደደ ጊዜ ከሽምብራ አስር ጋራ አመድ እየተመገበ 80 ቀን ኖረ። በዚያም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበር። ለአረጋውያን አገልግሎት አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጽድቅና የትሩፋት ስራ ሁሉ ፈጸመ። እግዚአብሔር የሚያስደንቁ ብዙዎች የሆኑ ታላቅ ተአምራቶችን በእጆቹ ገለጠ። ከእርሳቸው አንዲቷ ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ የኖረች ናት። ዳግመኛ ብዙ ሰዎች ያጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳም አስጨናቂ የሆነ በሽታዎቹን አስወገደ። የተጋድለው የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾሙንም ጸሎትንም የትሩፋት ስራ የሚጨምር ሆነ እንጂ የቀደመ ስራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስና መክስያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስ እጅግ የሚወደው መልካም የሆነ ወጣት ብላቴና ነበር። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃይ ሆነ። ቅዱስ አጋቢጦስም ከሚያውቁትን ውስጥ አንዱ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳነህ ነበር አለው። የታመመውንም እርሱ በንጉሥ ጭፍራ ስርዓት ውስጥ ያለህ በውኑ ይህ ስራ መስራት ይችላልን? አለ። ሰውየውም ገድሉና ስራውን ሁሉ አስረዳው። ጋኔኑን ያደረበት በእውነት ሊያድነኝ ይችላልና ከዚህ ከአስጨናቂው ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሥም ይህ ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡለት አዘዘ። በመጣ ጊዜ በወጣቱ ላይ ጸለየ። በከበረ መስቀልም አማተበው። በዚያም ጊዜ በእግዚአብሔር ኃይል ዳነ። ንጉሥም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳደርግልህ ትሻለህ? አለው። እርሱም ንጉሥ ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባት ቦታው ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚህም በኋላ የዚያች ሀገር ኤጲስቆጶስ ይዞ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡን ሊቀ ጵጵስና ለመኑት። እርሱም ሾመላቸው። መልካም ተናጋሪዎች የሆኑትን የክርስቶስ መንጋዎችንም በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወረውንም የማወቅ ድንቆች ተአምራቶችን የማድረግ ሀብት ሰጠው። በስውር ኃጢአትን የሚሰረዩትን ኃጢአቶችን የሚገልጽላቸው ሆነ። በንስሐም እስኪመለሱ ከመቅደስ ያርቃቸዋል። ዳግመኛ በገድሉ መጽሐፍ ተጽፎ የተገኘ የታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የዕውር ዓይኖቹን ገለጠ። ለምጻሞቹም አነጻ። ብዙዎች በሽተኞቹም አዳነ። ለእግዚአብሔር ምስጋና ይሁን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የከበሩ
በጋዛ ሰማዕት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር። ለእግዚአብሔር ምስጋና ለዘላለሙ አሜን። የካቲት 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ ጢሞቴዎስ ሰማዕት ዘጋዛ፣ ቅዱስ ሚናስ ዘቆጵሮስ። ወርኃዊ የቅዱሳን በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ እስመ ዘአክብር መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጻዕር ወጸልዪ ማለት ወንታነ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።